የፕሮፌሰር ብርሃኑ ጥፋቶች ሰሞኑን የ12ኛ ክፍል አገር አቀፍ ውጤትን አስመልክቶ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የሰጡት መግለጫ አነጋጋሪነቱ ዛሬም ድረስ ተጠናክሮ ቀጥሏል። ከዛም አልፎ የቀድሞ ወዳጆቻቸውና የፕሮፌሰሩ ማለት ነው የቀድሞ ወዳጆቻቸውና ድሮ ብቸኛው አይነኬው ምጥቁ መሪዎቻችን ሲሉት የነበሩ ሰዎች ሲያንቆለጳጵሱት መሬት ምድር አይብቃ ሚሉት የነበሩ ሰዎች የዲያስፖራ ፖለቲከኞች በማጠቃለያቸው ላይ በተምብኔሉ እንዳያችሁት ፕሮፌሰር ብርሃኑ ነጋ ስልጣን ይልቀቅ የሚል መፈክር ይዘው መጥተዋል። ፕሮፌሰር ብርሃኑ ስልጣን ይልቀቅ። ከዛም አልፎ ትናንትና ፈተና ማስቀረትን እንደ ፖለቲካ ማታገያ ስልት ሲጠቀሙና ሲክሯሩ የነበሩ ያልተጸጸቱ መጽሐፍ ሲጽፉም አልተጸጸትኩም የሚሉ ሰዎች ፈተና መስረቅ እንደ ፖለቲካ ስትራቴጂ ሲመለከቱ የነበሩ ሰዎች የተለያየ አስተያየት ሲሰጡም እየተከታተልኩ ነው። እነዚህ ሰዎች ትላንትና እንዳልኩት ፈተና መስረቅን እንደ ፖለቲካ ስትራቴጂ የተጠቀሙ ነውረኞች ናቸው። በነውራቸው የማይጸጸቱ ናቸው። በሁለቱም ሳይድ ነው ግፊት እየመጣ ያለው። በዛኛው ሳይድ ለምሳሌ ሄዳችሁ ከሆነ የኤምኤስ ላይ ፕሮፌሰር ብርሃኑ ስልጣን ይልቀቅ ብለው ነው ሲሰሩ የነበሩ። በዚህኛው ሳይድ ደግሞ ያልተጸጸቱ ማትሪክን መስረቅ እንደ ስትራቴጂ በኩራት ሲናገሩ የነበሩት አንዱ ነው ዋነኛው አቶ ጀዋር መሐመድ። አቶ ጀዋር መሐመድ ባለፉት 4 ሰዓታት ብቻ የትምህርት ጉዳይን በተመለከተ 3 መጣጥፎች ለጥፈዋል። ስለ ፈተና አሰጣጥ፣ የፈተና ውጤት አንድ፣ የትምህርትና የኑሮ ደረጃ፣ የትምህርት ቤት፣ የግል ትምህርት ቤት፣ የመንግስት ትምህርት ቤት ወዘተ የሚል ሁለተኛ ልጥፋት፣ የትምህርት ጥራት ደግሞ ሶስተኛው ልጥፋት። ይሄ አቶ ጀዋር ባለፉት ሰዓታት በ4 ሰዓታት ውስጥ የለጠፋቸው 3 ልጥፋቶች ናቸው። በርግጥ አቶ ጀዋርን ባይናገረው ውስጣዊ ጸጸት እንዳለው ግን ተመልክቻለሁ። እሱን ሳልናገር መሄድ አልፈልግም። አልተናገረውም፣ አልገለጸውም። ውስጣዊ ጸጸቱን ግን አይቻለሁ። የግዴታ ይግለጸው ካልተባለ በስተቀር ለምንድን ነው ይሄንን ምለው? 3ቱንም ጽሁፎቹን ተመለከትኩኝ። አንዱም ጽሁፉ ላይ ስለ ፈተና መስረቅ አስፈላጊነት አላነሳም። እታገላለሁ ያለው ስርዓት ከህወሓት በላይ የሆነ ሆኖ ሲያበቃ ካንደበቱ እንደነገረን አሁን ያለው ስርዓት ከህወሓት ያድግም የባሰ ስርዓት ነው ብሏል። የሚታገለው በባሰ መንገድ እንደሆነ አንስቶልናል። በባሰ መንገድ እንደሚታገለው ያነሳ ግን አሁን የፈተና መስረቅን ማሰረቅን እንደ ስትራቴጂ እንደሚከተል አልነገረንም። እሱ ትልቅ ለውጥ ነው ብዬ አስባለሁ። የውስጥ ጸጸት ነው ብዬ አስባለሁ። ከዚህ በኋላም የፈተና ስርቆት ስትራቴጂ ያመጣል ብዬ አላምንም። ውልሲ አቶ ጀዋር የሚታመን ሰው ስላልሆነ ግን ዛሬ በጻፈው ነገር ላይ የፈተና አሰጣጡን ችግር፣ የኢትዮጵያ የትምህርት ጥራት ችግር
በትምህርት አመራር ውስጥ ያሉ ችግሮች፣ የማህበረሰቡ የኑሮ ልዩነት፣ የግል ትምህርት ቤቶች፣ የመንግስት ትምህርት ቤቶች፣ የመምህራን ደረጃ ወዘተ የሚል ልጥፋት ነው ያየሁት። ለኔ ይሄ ከምንም በላይ የውስጥ ጸጸት አድርጌ ነው የማስበው። የውስጥ ጸጸት ግልጽ እንድትሆኑ ካልገባችሁ አቶ ጀዋር አሁን ያለውን ስርዓት በይነው ሲባል ምን ብሏል? ብየናው ላይ ከየትኛውም ወቅት በላይ የከፋ ስርዓት ነው ብሎታል። ከበፊት ካለው ህወሓት ኢህአዴግም የከፋ ነው ብሎታል። በህወሓት ኢህአዴግ ወቅት ለምንድነው ፈተና ስርቆትን የምትከተሉት ሲባል ደግሞ ምን አለ? ጀስቲፋይ ለማድረግ ቱ ዘ ማክሲመም የነበረው ስርዓት መጥፎ ስለሆነ መሄድ ያለብን ርቀት ድረስ መሄድ ስላለብን ነው አለ። ስለዚህ ዛሬ የከፋ ስርዓትም ሆኖ የፈተና አሰጣጥን የስርቆትን ምናምን ሰርቆ ማውጣትን የተማሪዎችን ትውልድ መግደልን እንደ ስትራቴጂ እንደማይከተለው ሲነግረን አይ ቲንክ የጸጸት ምልክት ነው ብዬ ነው የማስበው። ሶ እነዚህ ሁለት ነገሮች የተሳሰሩ ነገሮች ናቸው። ስልጣን ልቀቅ የሚለው አደጋ ውስጥ ገብተናል፣ የትምህርት ጥራት ወዘተ የሚለው ማለት ነው። ስለዚህ ለኔ ጠየቅኩት ሴንተራቸው ያደረጉት ፕሮፌሰር ብርሃኑ ነጋን ስለሆነ የፕሮፌሰር ብርሃኑ ነጋ ጥፋቶች ምንድናቸው ብዬ ወደ መጠየቅ ነው የገባሁት። ምንድን ያጠፋው ይሄ ሰውዬ? 3 ዓመት ነው እንግዲህ የትምህርት ሚኒስትር የሆነው 4ኛ ዓመቱ ነው። በ4 ዓመት የ100 ዓመት የትምህርት ስርዓት የ40 ምናምን ዓመት የትምህርት ስርዓት ምንድነው ሊደረግ የሚችለው? ማለት እኮ ከአንደኛ እስከ 4ኛ ክፍል ያለ ማለት ነው። ወይም ከዜሮ ከጀመርን ከዜሮ እስከ 4 ወይም ከ1 እስከ 4 በ4 ዓመት ውስጥ ምንድነው የምንጠብቀው? ምንድነው ኤክስፔክት የምናደርገው? በርግጥስ ፕሮፌሰር ብርሃኑ ላይ የተካሄደው ዘመቻ ከፍየሏ በላይ አይደለም ወይ? እውነት ለትምህርት ጥራት ወይ ለትምህርት የተቆረቆሩ ሰዎች ናቸው ወይ ሮጠው መጥተው ፕሮፌሰር ብርሃኑ ስልጣን ይልቀቅ ያሉት? ምንድነው የፕሮፌሰር ብርሃኑ ጥፋት? ምን አጠፋ? እስኪ እንነጋገር። የፕሮፌሰር ብርሃኑ ጥፋቱ ምንድነው? የፖሊሲ አመለካከት ከኔ ጋር ልዩነት ሊኖር ይችላል። የፖሊሲ አቅጣጫ ምንድነው ጥፋቱ? የፕሮፌሰር ብርሃኑ ብትጠይቋቸው መልስ የላቸውም። ግን መልስ አለ ውስጥ ፖለቲካል መልሶች አሉ። አሁን አነሳላችኋል። የፕሮፌሰር ብርሃኑ ጥፋቶች ምንድናቸው የሚለውን አነሳላችኋል። ለነዚህ ሰዎች ግን ፈተናን ፕሮፐርሊ አስተብሮ አስፈትኖ በቴክኖሎጂም በርብርብም አክቹአሊ በንቅናቄ መልኩ እውነት ለመናገር ሙቭመንት ነው። የሁለተኛ ደረጃ ፈተና አሰጣጥ ባይ ኢትሰልፍ ሙቭመንት ነው። ሊደርሺፕ የሚጠይቅ ነገር ነው። እንደሰማችሁት ቴሌ መተባበር አለበት፣ ኤልፓ መተባበር አለበት፣ ዩኒቨርሲቲዎቹ መተባበር አለባቸው፣ መምህራን መተባበር አለባቸው፣ ቤተሰብ መተባበር አለበት፣ ወላጅ የብዙ ነገሮች የማቀናጀት ውጤት ነው። ከበሮ በሰው እጅ ያምር ካልተባለ በስተቀር ከበሮ በርግጥ ነው በሰው እጅ ያምራል በሰው እጅ ካልተባለ በስተቀር ፈተናን በጥራት መፈተን አለበት ብለ መወሰን ምኑ ነው ወንጀሉ? ሌሎች ነገሮች ላይ እንነጋገራለን። በግልጽ እንነጋገር። ምንድነው የፕሮፌሰር ብርሃኑ ወንጀል? 600,000 ተማሪዎች ጋር ገብቶ ማትስ፣ እንግሊሽ፣ ኬሚስትሪ፣ ባዮሎጂ አስተምር የሰውዬ ወንጀሉ ከሆነ
የፈተና ስርዓት መከተሉ ነው ወንጀሉ ከሆነ ኢንቴንሽኑን በኋላ እናያለን የኢትዮጵያ ስብራት የትምርቱ ስብራት የፈተና ነው አይደለም ሌላ ጉዳይ ነው እሱን እንነጋገር ይሄ ሰውዬ ግን አመነ የኢትዮጵያ አይደለም የማህበረሰባችን ስብራት ኩረጃ ነው የማህበረሰባችን ውድቀት የሞራል ውድቀት መኮራረጅ ነው የራስን ያልሆነ ውጤት ማግኘት ነው ብሎ ወሰነ ዘን ፖሊሲ ቀረጸ ኢምፕሊሜንቴሽን ቀረጸ ሞቢላይዝ አረገ ቅድም ያነሳውት ከቴሌ ጀምሮ ኤልፓን ትምርት ቤቶቹን ዩኒቨርሲቲውን ወላጅን ወዘተ ወዘተ ሙቭ አረገ ሪል ማንነታችንን ገልጦ አሳየን ይሄን ነው የምትመስሉት የናንተ መልክ ይሄን ይመስላል አክቹአሊ የመልካችን ይሄን ይመስላል እሱን ጨምሮ ምታሽሞነሙሉት ምን የምትሉት ነገር ውሸት ነው የመልካችን ገጽ ይሄ ነው ምንድነው ችግሩ ይሄ ለምን ዘመቻ ያስከፍታል ከፍየሏ በላይ የሆነው ለዚህ ጩኸቱ ስልጣን ይልቀቅ የሚለው ጩኸት ትምርት አይደለም ለትምርት የተጨነቀማ ሌላ ነው የሚናገረው 8% የነበረው እንዴት ወደ 10% እናምጣው ከ10% እንዴት 12 እናምጣው ኦኬ የወደቁ ሰዎች ካሉ እንዴት አርገን ሬሜዲያል የሆነ አፈርማቲቭ አክሽን እንዴት እንውሰድ ተብሏል እሱ ጥፋት እንዳው እሱም ተብሏል አብይ ጣለውን ብርሃኑ ያነሳዋል ብርሃኑ ያነሳዋል እኮ ሰምቻለሁ ብርሃኑ ነጋ ጣለውን ብርሃኑ ጁላ ያነሳዋል ውትድርናም ስራ ነው ባይዘው በጣም መከበር ካለባቸው ስራዎች አንዱ ውትድርና በዚህ አጋጣሚ አንዱ መጮህ ያለብን አሁን መምራን ላይ እንደጮህ ነው ውትድርና ላይ ያለው የገቢ ሰዎች ወታደር ለመሆን ፋይናንሻሊም በተለያየ መንገድ ኢንከሬጅ ሆኖ ኢንሴንቲቭ ኖሯቸው ሊገቡ ይገባል ኢንሴንቲቭ ሊኖራቸው ይገባል ፕሮፌሰር ብርሃኑ የጣለውን ፊልድ ማርሻል ብርሃኑ ጁላ ያነሳዋል ብርሃኑ የጣለውን ብርሃኑ ያነሳዋል ውትድርና ክብር ነው ኢትዮጵያ ጥሩ ወታደሮች ከሌሏት አትከበርም ድህነትን ማስወገድ ካልተቻለ ሌብነት ወንጀል መሆን የለበትም ማለት ድንቁርና ነው Thank you for ድህነትን ማስወገድ ካልተቻለ ሌብነት ወንጀል መሆን የለበትም ነው እኮ የተባለው በቃ ደሃዎች ነን ደሃዎች ስለሆነን ኢትስ ኦኬ ሌብነት የዲሞክራሲ ችግር አለብን የፍትህ ችግር አለብን የሰባይነት ችግር አለብን የዘቀጠ ስርዓት ነው ወዘተ ግምገማቸውን ያስቀምጡ ስለዚህ ኢትስ ኦኬ መኮረጅ ወይም ሌብነት ግን ትልቁ ነገር ድህነትን ለማስወገድ ይጠቅማል አይጠቅምም ነው እሱ ነው የምንከራከረው ቀጥሎ ይጠቅማል አይጠቅምም ድህነት የትምርት ጥራትን ማስጠበቅ ወይም በዚህ መልኩ መሄድ ይጠቅማል አይጠቅምም ምንድነው ጉድለቱ ሊሚቴሽኖቹ ናቸው ምንድናቸው ለምንድነው ፕሮፌሰር ብርሃኑን ስልጣን ይልቀቅ ያሉት ለምንድነው ያሉት ለምን አሉት እንደዛ አንድ ሁለት ሶስት ምክንያቶች እነግራችኋለሁ በአጭር ሰዓት ውስጥ በጣም ትንሽ ቦልድ መሆን ፈልጋለሁ በዚህ አጋጣሚ የመጀመሪያው ምክንያት
ከማንነት ጋር የተያያዘ አሁን በማነሳው ሐሳብ ጥቂት ያልሆናችሁ ሰዎች ቅር ሊላችሁ ይችላል ግን አስቤ አሰላስቤ ከትላንትና ጀምሮ ሳወርድ የነበረው ሐሳብ ስለዚህ ቅር የሚላችሁ ካላችሁ አዝናለሁ ግን የመጀመሪያው ምክንያት ከማንነት ጋር የተያያዘ ፕሮፌሰር ብርሃኑ ነጋ የጉራጌ ተወላጅ ባይሆን ኖሮ በዚህ ልክ አይመጡበትም ነበር ያለፉት 30 ምናምን አመታት ምናልባትም ለሚቀጥሉ 6 አመታት next 6 1 + 5 ማለት በኢትዮጵያ ፖለቲካ ውስጥ አንዱ የጉራጌ ተወላጅ መሆን የፖለቲካ መታመን የለውም እንዳልኩት ባለፉት 30 አመትም ሲደመር ምናልባት 1 + 5 1 + 5 ይያልኩ በኋላው ይመጣበታለሁ ምንድነው አንድ ሲደመር 5 6 አመት የምትለው ማለት አንዱ እሱ ነው ብሔሩ ነው ፕሮፌሰር ብርሃኑ ያስጠቃሉ ይሄ ደግሞ የኢትዮጵያ ፖለቲካ ውስጥ ያገነገነ ነው በነገራችን ላይ የኢትዮጵያ ፖለቲካ ጉራጌ ጠል ፖለቲካ ነው ዝም ብሎ ብሔርተኝነት ብቻ አይደለም ላይፍ ኤን ኤክስፒሪየንስ ነው የምናገረው እኔ ጉራጌ አይደለሁም አንዳንዶች እንደዚህ ስለ አንድ ቀን ያስታውሳሉ ጉራጌ ነው ብለዋል እኔ ጉራጌ አይደለሁም በርግጥ ማንነቴ ማህበራዊ ማንነቴ ግን I know that የኢትዮጵያ ፖለቲካ ጉራጌ ጠል እንደሆነ ግን አውቃለሁ ትላንትና ማይቻለው አሁንም ባጭር ጊዜ ይቀርፋል ብያለሁ በደም የጉራጌ ልጆች ባይዘው መመርመር አለባችሁ ይሄን ነገር እኔ ጽፌላችኋለሁ አብዮት ምናምን ርዕሱን አይታችሁታል ለምንድነው ጉራጌ ጠል የሆነው የኢትዮጵያ ፖለቲካ የሆነች ነገር በመጣች የሚሳደደው ጉራጌው የሆነ ነገር ይምጣ የቅድሚያ ታርጌት የሚደረገው ጉራጌው ነው የዘር ጉዳይ ለመቀስቀስ አይደለም መስተካከልም ስላለበት ምጠረጥራቸው ነገሮች አሉ አሚን ጉራጌ ከኢትዮጵያ ውጪ ምንም ነገር የለው ይሄ እውነት ነው ለብሔርተኝነት አይመችም ጉራጌ ለብሔር ፖለቲካ አይመችም ኢን ጀነራል ነው ያወራው ያለው ባይዘው አይመችም ጉራጌ ለዘር ፖለቲካ አይመችም ጉራጌ ለክልል አይመችም ከሎ ለመከለል አይመችም ለአጥር አይመችም አጥራው የምታስቀምጠው ህዝብ አይደለም ለዚህ ነው ከሰሜን ጫፍ እስከ ደቡብ ጫፍ ከምዕራብ ጫፍ እስከ ምዕራብ ሰሜን ጫፍ የምታየው ጉራጌ እንደዚህ ነው ከኢትዮጵያዊነት ውጪ ምርጫ የሌለው ለዛ ነው ይሄ በብዙዎች አይወደድለትም በብሔርተኞች ነው ያልኩት በጽንፈኛ ብሔርተኞች የዛ ውጤት ነው ፕሮፌሰር ብርሃኑ ነጋ ይሄ እውነት ነው በድፍረት የምናገረውም ለዚህ ነው የትኛውም ወቅት የትኛውም ዘመን ችግር ከመጣ ታርጌት የሚደረገው ጉራጌ ነው መጀመሪያ
በተለይ ያለፉት 30 ዓመታት የኢህአዴግ ዘመን በዋናነት ከኢትዮጵያነቱ አልጣላም ብሎ ስላስቸገራቸው ሁሉም የኢትዮጵያ ክፍል የኔ ነው ብሎ ስላስቸገራቸው 97 መጣ ታርጌት ተደማ ጉራጌው ታርጌት ተደረገ እውነት አይደለም ካሉት 80 ምናምን ብሔረሰቦች 80 ምናምን ናቸው አይደል ለአማራው ነበረ ትምክት የተሰጠው ከ97 ማግስት ግን ጉራጌም ትምክት የሚል ማረግ ተሰጠው የፓርቲ ሰነድ ነው እየነገርኳቸው ያለው 92 93 በኢትዮጵያ አቆጣጠር ምርጫው ከተካሄደ በኋላ ትምክተኛ ጉራጌ መባል ጀመረ ትምክተኛው ጉራጌ ከደቡብ ክልል ካሉ ብሔሮች በትምክተኛ የፓርቲ ጎራ ውስጥ ያለው ጉራጌው ነበር ምን እየተባለ እንደሆነም እንዲገባችሁ ነው እየፈለኩ ያለሁት I think አንዴ ራሱ ፕሮፌሰር ብርሃኑ ትምክት ምናምን ብሎ ትምክተኞች ሲል I think በረከት ነው ያለው ወይ የሆነ ሰው ሲለው ወይ የሆነ ብቻ ካሉት የኢህአዴግ ሰዎች ሲለው አመሰግናለሁ ጉራጌ ትምክተኛ ስላገኘህ ብሎታል ምርጫ ክርክር ላይ ዝም ብሎ አይደለም ብርሃኑ ያንን የተናገረው ማህበረሰቡ እንደ ማህበረሰብ በዛ እንደተፈረጀ ስለሚያውቅ ነው ያን ተፈረጅክ ማለት ምን እንደሆነ ደግሞ ግልጽ ነው በነገራችን አዲስ አበባ አስተዳደር 94 ላይ ሪኦርጋናይዝ ሲሆን ከየክልሉ ሰዎች ሲመጡ ከየክልሉ ኦሮሚያ 10 አምጣ ተጋሩ 10 አምጣ አማራ 10 አምጣ ሲባል ጉራጌ እንዳያመጣ ነው የተባለው አስገራሚው ግን አብዛኛው የኢትዮጵያ ኢኮኖሚ የአዲስ አበባን ኢኮኖሚ ከተነጋገርን ቁጥሩ ቀላል ያለው ነው የጉራጌ ኢኮኖሚ የመርካቶ ኢኮኖሚ የጉራጌ ስልጤ ኢኮኖሚ ስር የሰደደ ያልተቀረፈ ይሄ ስሜት አለ እኔ ዛሬ አይደለም እናገረው በመጽሐፌ ላይ የጻፍኩትን ነው እናገረው በነገራችን ላይ that's why ኤርሚያስ ጉራጌ ነው ያሉት እኔ ጉራጌ ስለሆንኩ አይደለም በጣም መወዳቸው ጓደኞች ግን አሉ ፊል አረጋለሁ ፕሮፌሰር ብርሃኑ የዛ ውጤት ስለሆነ በተቃዋሚም ጎራ ባይዘው ገዢው ፓርቲ ብቻ አይደለም ተቃዋሚ ጎራም ጋር ከመጣሁም በኋላ ያየሁት ነገር ብርሃኑ በጉራጌነቱ የሚጠራጠሩት ሰው ተቃዋሚ ጎራ not only ገዢው ፓርቲ የኢህአዴግ ወይ ምናምን ብቻ አይደለም ተቃዋሚም ጎራ ትንሽ ሸረፍ ያለ ነገር ከመጣ ድሮስ ጉራጌ ይባላል ከዛ ምናልባት ድሮስ ደቡ ምሳሌ ልንገራችሁ ግንቦት 7 አንድ መግለጫ ወጣ I think ኦባማ መሰለኝ ኦባማ ሲመረጥ ግንቦት 7ቶች ያው አለ መስክሯል ወጥቶ አይደለ እንደው በአደባባይ ተናገረው አሁን ኤፍሬም አዴቦ በጣም ተደስተው ይሁን ምን አላቅም መግለጫ ወጡ ግንቦት 7ቶች ከኦባማ መመረጥ ማግስት ማለት ነው ያቋም መግለጫው ሲጻፍ ኢትዮጵያም ውስጥ ስልጣን ከሰሜን ወደ ደቡብ መሄድ አለበት የሚል ነው የተጻፈው ድሮም የብርሃኑ ድርጅት የሚል እስከ ዛሬ ድረስ ብርሃኑ ላይ ነው ታርጌት የተደረገው ባይዘው እኔ ባለኝ መረጃ ብርሃኑ ራሱ አላየው መግለጫው እኔ ያነጻውት አይደለም በጣም ስለሚከነክነኝም ወዳጄም ስለነበረ ጠይቄዋለሁ እሱ ዙሪያ የነበሩትንም ጠይቄያቸዋለሁ ያንን መግለጫ የጻፉት ሰዎች አማሮች ናቸው ከሌላችሁ ይችላል ለጊዜው ይቀር የአማራ ተወላጆች አንደኛው አዲስ አበባ ልጅ አንደኛውም ሌላኛውም የአዲስ አሁን አማራ ምናምን ውስጥ ይገባ አንዱ ልንገራችሁ እዚ አንዴ ገዱ አንዳርጋቸው ጋር አንዴ አንዲ ልጆች ጋር ምናምን መሄድ አንዴ ማድ ነበር አንዴ መያድ ነበር አንድ ጊዜ ኢሳት ነበር ከዛ በኋላ አሁን ደግሞ ባልደራስ ነበር ከዛ ይፋኖ ምናምን አሁን የገዱ አንዳርጋቸው ህዝብ ግንኙነት ሆኗል አንደኛው ያማራ ምናምን ሆኗል ማለት የተሳበበውስ በብርሃኑ
ድሮም ጉራጌ ያለበት ድሮም ብርሃኑ ያለበት ነው የተባለው። ስልጣኑ ከሰሜን ወደ ደቡብ ይሄዳል። አይ ቲንክ ኤፍሬም ማዴቦ ወጥቶ ተናግሮታል። አሁንም ቢሆን ችግር አለ ወደ ደቡብ መሄድ አለበት ብሏል አይደል? አሁን በቅርብ ወጥቶ ግን በሙሉ የገዢው ፓርቲ ውስጥም ተቃዋሚ ፓርቲ ውስጥም በአስተሳሰብ ደረጃ የጉራጌ ኤሊት ጠልነት አለ። ይሄ ነው መሰረታዊ ምክንያቱ። አንደኛ እሱ ነው። ሁለተኛ የትምህርት ሚኒስቴር ከባድ ቦታ ነው። የፖለቲካ ናሬቲቭ የምትፈጥሩበት ቦታ ነው። የትውልድ ትርክት የምትፈጥሩበት ቦታ ነው ትምህርት ሚኒስቴር። እኔ ተከራክሬ ነበር if you remember አሁን ወደ ኋላ መልሼ ያኛው ትክክል ያኛው ስህተት ምናምን ሂሳብ ማወራረድ ስለማልፈልግ ነው። ግን ፕሮፌሰር ብርሃኑ ከባድ ቦታ ነው የተቀመጠው። I don't think ውጤታማ የሚሆን አይመስለኝም ስል ነበር። ለምንድን ነው ያልከው የሚለውንም ጀስቲፋይ አድርጌያለሁ የዛኔ። ለምንድን ነው ያልኩት? ቢኮዝ የፖለቲካ ትርክት መፍጠሪያ ትውልድ መፍጠሪያ ስለሆነ ወይ ትውልድ መግደያ ነው ወይ ትውልድ መፍጠሪያ ስለሆነ ገዢ ፓርቲዎች ደግሞ በራሳቸው መፍጠር ስለሚፈልጉ ያኔ ደግሞ ብልጽግና ገና እንትኑ ስላልታወቀ የብሔር ፖለቲካ ፎከስ ነው ብለን የሚያምኑም ሰዎች ነበሩ። ይከራከራሉ በርግጥ እንዴት ብሎ ነው የብሔር ተኮር የትምህርት ፖሊሲ ሊያስፈጽም የሚመጣው የሚል ጥያቄዎች ነበሩኛ። በጣም ከባድ ከሆኑት ቦታዎች አንዱ የትምህርት ሚኒስቴር ነው በነገራችን። በተለይ ደግሞ ክልሎችን የመምራት እድል ካገኘ እሺ ብለው ከመጡ ማለት ነው። ምን አገባህ ካላሉ አንድ ጊዜ ኃላፊነት ወስጄ ነው የምናገረው። የሆነ ፕሮፌሰር ወይም የሆነ ሰው ኦሮሞ ነው የኦሮሞ አሁን ጽንፈኛ የኦሮሞ ብሔርተኝነት ውስጥ እዚህ ውጭ ሀገር ካሉት ውስጥ ነው ያለው። አዲስ አበባ ሄደ የተለያየ ዩኒቨርሲቲዎች ምናምን 3-4 ዩኒቨርሲቲዎች ምናምን አማካሪ ምናምን ኤኒዌይስ ይሆናል። የሆነ ሰውም ቃል ይገባለታል። አክቹዋሊ አቶ ጀዋር ቃል ይገባለታል። አንዳንዴ ፍርጥ ማድረግ ያስፈልጋል። ትምህርት ሚኒስትር አስደርጋለሁ ብሎ ቃል ይገባለታል። ቢኮዝ ጀዋር አሽዋሚም ነው አሻሪም ነው ብሎ ነው የሚያስበው። ከዛ ክርክር ተነሳ። ጠቅላይ ሚኒስትሩ መሾም የሚፈልጉት ፕሮፌሰር ብርሃኑ እንደሆነ ታወቀ ውስጥ ለውስጥ አይደለም እነሱ እኛ ጋርም ደረሰ። ዘመቻ ሳናቀው ዘመቻ ከፍተንበታል። የምሬን ነው የምናገረው። በኦሮሞ ብሔርተኞቹ በጽንፈኞቹ ቅድም ባልኳችሁ በነጀዋርና እናሾማቸዋለን ባሉት ሰዎች መሃል የነበረው ነገር ምንድነው? ትምህርትን ካልተቆጣጠርንማ የኦሮሞ ብሔርተኝነት ትርክትን መንግስት አይቆመናል እናስይዘው አንችልም የሚል ነው የነበረው። ዛሬ ብዙ ሲዘባርቁት ሰማቸዋላችሁ። ብዙ ከጀርባ ፕሮፌሰር ብርሃኑ ላይ የገባው ያልገባው ነው ዘመቻ የከፈተው እኔን ጨምሮ። ራሴን አውጥቼ አይደለም እናገር። በአንድ በኩል ቅድም እንደነገርኳችሁ ጀዋር ትምህርት ሚኒስቴር ምናምን ላይ ቃል ተገብቶ እንደሚሆን፣ በሌላ በኩል ደግሞ አይ ኦሮሞ እንዴት ትምህርት ሚኒስቴርን ያጣል? ዛሬ ወጥተው አማራ እንዲሆነ አማራን ይጠላል እከሌ ምናምን የሚሏችሁ እነዝነኛው ሚልኬሳን ጨምሮ ማለት ነው። ዝነኛው ሚልኬሳ ካበደበት ነገር አንዱ ትምህርት ሚኒስቴር እንዴት ከኦሮሞ እጅ ይወጣል ብለው ነው ያደራጁትም እነሱን ነው። ይሄ ነው እውነቱ። ጠቅላይ ሚኒስትሩ ነው መመደመው ፕሮፌሰር ብርሃኑ ነው።
አልተሳሳትኩም። ትምህርት ሚኒስቴር እንደማይመደብ ያወቀ ለተያሰው ተቃዋሚ ሆነ። ይሄ ነው እውነቱ። ኃላፊነት ወስጄ ነው የምናገረው። በሁለት መንገድ ቅድም እንዳልኳችሁ የኦሮሞን ትርክት ምናምን ብሔርተኞች ናቸው እነዚህ ሰዎች ብሔርተኞች ናቸው እንዳትረሱ። እሱ ትርክቱ የትምህርት ሚኒስቴርን በመያዝ ነው የሚሳካው። አንድ ሁለተኛ ፐርሰናሊ ስልጣን ፍላጎት አላቸው። ደን ሁላችንም በማወቅም ባለማወቅ ብርሃኑ ላይ ዘመትንበት። በማወቅም ባለማወቅ አፍ አውጥተው ነው ትምህርት ሚኒስቴር ከኛ መውጣት የለበትም ያሉት። የኩርፊያቸው ጅማሮ ይሄ እውነት ነው። ሶ ይሄ ስሜት ስታዩ ፐርሰናሊ ሆኖ ደግሞ ከብርሃኑ ጋር የተያያዘ ነገርም ይመጣል ማለት ከብሔሩም ባሻገር ማለት by the way not only ኦሮሞስ የአማራ ጽንፈኞችም ደስተኛ አልነበሩም በብርሃኑ ትምህርት ሚኒስቴርነት። ምናልባት ጠይቁት እስቲ ገዱን ጠይቁት። አሁን ታገኙት የለ በብርሃኑ መመደብ ደስተኛ ነበርኩ ወይ ብላችሁ ጠይቁት። የአማራ ጽንፈኛው ደስተኛ አልነበረም። ያንደኛው ነው። ሌላ ጊዜ መጣ የ6 ዓመት ለምን አልክ የሚለው ነገር ብዙ ምክንያቶች አሉኝ። 1+5 አሁንም ቢሆን ብዬ 1+5 ያረኩበት ምክንያቶች አሉኝ። እዛ ዲቴል ለጊዜው መግባት ስለማልፈልግ ነው። ግን ባጭሩ 6 ያልኩት አንድ አመቷ እቺ አመት ናት። አንድ አመቷ ሶ 2018 ማለት ነው። 5 አመቱ የሚቀጥለው ነው ከ2019 እስከ 2023 ያለው ማለት ነው። እስከዛ ድረስ ያለው የጉራጌ ጥላቻ ይቀጥላል። ከ2023 በኋላ ግን አሁን እየሄድንበት ያለው መንገድ ከተሳካ ስብርብሩ ነው የሚወጣው ጥላቻው። ለዚህ ነው ዝም ብዬ ቁጥር እንዳንዳርጋቸው ዘግኛ አይደለም የመጣው አስቤበት ነው። ስቲል 1+5 ስጋት አለ። ስቲል ያመለካከት ለሚቀጥሉት 6 ዓመታትም አይቀረፍም። በገዢው ፓርቲ ውስጥም ያሉ አሉ፣ በተቋሚ ፓርቲ ውስጥም አሉ። ይሄ ደግሞ አንድ አመት this year የሚቀጥለው 5 አመት ይቀጥላል። ለምን አሁን ባለቀ ሰዓት ለምን እናብራራው በእናታችሁ? ሊሰነሽ ባጭሩ ሌላ አከራካሪ ነገር እንድናገር ልታረጉኝ ነው። 1+5 አንደኛው ዘንድሮ ምርጫ ይካሄዳል። ይሄ አመት ነው። ብዙ ፕሮግሬሶች ይኖራሉ ብዬ አስባለሁ። ሁለተኛው የሚቀጥለው 5 አመት ብልጽግና ያሸንፋል ብዬ ነው የማስበው። ብዙ ቦታ እንደውም በዝረራ የሚያሸንፍ ይመስለኛል ብልጽግና። ማደናቀፍ አልፈልግም የምርጫ ፕሮሰሱን፣ ግን ብዙ ቦታ አብላጫ ድምጽ የሚያገኘው ብልጽግና ነው ብያምናለሁ ከማየው ነገር ተነስቼ። በፌደራል ደረጃ መንግስት የሚሆነው ብልጽግና ነው። ስለዚህ የሚቀጥለው 1+5 ብልጽግና አለ ማለት ነው። ብልጽግና ብቻ ሳይሆን አሁን ያሉት ጠቅላይ ሚኒስትር ወይ ጠቅላይ ሚኒስትር ሆነው ይቀጥላሉ ወይ ፕሬዝዳንት ይሆናሉ ብዬ አስባለሁ። አሁንም 1+5 ከዛ በኋላ ግን ፋንዳሜንታል የሆነ ፖለቲካል ኢኮኖሚክ ትራንስፎርሜሽን ይካሄዳል ብዬ አምናለሁ። የሚቀጥለው 6 አመት ስር ነቀል ነው የሚሉት እነሱ ሪፎርም እንደሚሉት አውቃለሁ። ስር ነቀል የፖለቲካል ኢኮኖሚ ትራንስፎርሜሽን ይካሄዳል ብዬ አምናለሁ። እኔ ኤርሚያስ ነኝ ማምነው። 1+5 ከሱ ጋር የተያያዘ ለምሳሌ ኢኮኖሚክ ትራንስፎርሜሽኑ ሞሮለስ ወደ ሊበራል ይገባል ብዬ ነው ማምነው። እንደውም ተረጥረው ምፈራው ኒዮ ሊበራል እንዳይሆን ነው ምፈራው። ዋችዶግ የሚሆንኩት ለዛ ነው። ኒዮ ሊበራል አይደለም እኔ ወይም የኢትዮጵያ ኢኮኖሚ ወደ ኒዮ ሊበራል እንዲሄድ አልፈልግም። ሊበራል እንደሚሆን ግን ያሳያል ግልጽ ነው። የሊበራል ኢኮኖሚ
እየመጣ ይሄዳል ማለት ነው። የሚቀጥለው 1 ዓመት ሲደመር 5 ዓመት ከሞላ ጎደል የሊበራል መንገድን እንጀምራለን። ኢኮኖሚው ከፖለቲካም አንፃር ኢሊበራላዊነት ቦታ እያጣ ይሄዳል። ኢሊበራላዊነት ማለት የብሔር ፖለቲካ፣ የሃይማኖት ፖለቲካ ወዘተ የሚባለው ማለት ነው። ከሞላ ጎደል ሊበራሊዝም የሆነ የፖለቲካ አስተሳሰብ እየመጣ ይሄዳል ማለት ነው። ኢሊበራላዊነት አመለካከቶች በጠፉ ቁጥር ብሔርተኝነት እየጠፋ ይሄዳል። የፖለቲካና የኢኮኖሚ አወቃቀሩ እየተቀየረ ይሄዳል ማለት አይናችን እያየ እየተቀየረ ይሄዳል። አንዳንዶቹ ያሳበዳቸው በዛ ነው። ወደ ሊበራሊዝም የኢኮኖሚውም ፖለቲካውም ትራንስፎርም ያደርጋል ብያምናለሁ እኔ ኤርሚያስ በዚህ ከቀጠለ። የፖለቲካ ያወቃቀር ለውጥ ይኖራል፣ የኢኮኖሚ ያወቃቀር ለውጥ ይኖራል። ፖለቲካል ኢኮኖሚ ይቀየራል ማለት ነው። አዳዲስ ቴክኖሎጂዎች ይመጣሉ፣ የኢኮኖሚክ ትራንስፎርሜሽን ይመጣል። ኢኮኖሚ ቴክኖሎጂ ድሪቭን ይሆናል፣ ፖለቲካው ኢኮኖሚው። የኢትዮጵያ የኢኮኖሚ አውታሮች የፈጠራ አውታሮቹም ሚሊቴሪውም ሊሆን ይችላል፣ ሌሎችም ከቴክኖሎጂ ጋር የተሳሰሩ ይሆናሉ። ኔክስት 6 years ቴክኖሎጂ ድሪቭን እንደምንሆን የማየው ምልክት እሱን ነው። ቴክኖሎጂ መራሽ ነው የምንሆነው። ሳይበሩም ኤአይውም ምኑም ጨምሩበት፣ ሚሊቴሪው ምኑ ማለት ነው። the more ቴክኖሎጂ በመጣ ቁጥር the more በሄደ ቁጥር ወደ ሊበራሊዝም የምንሄደው መንገድ እየተጠረገ ነው የሚሄደው ማለት ነው። ባለመናገር ሊሆን ይችላል። በነገራችን ላይ የግዴታ ወደ ሊበራል ነው መንገዳችን ብለው ይናገራሉ ብዬ አልጠብቅም። ብልጽግናዎች ውጤቱን ነው እየነገርኩ። የዛሬ 6 ዓመት ነው ያልኳችሁ። 1+5 ነው ያነሳውላችሁ። ይሄ በተጠረገ ቁጥር ኢትዮጵያ የህዝብ ብዛት አላት። ኢትዮጵያ የኢኮኖሚ መዋቅሯ ተቀይሯል ወደ ሊበራል። ኢትዮጵያ የፖለቲካ አወቃቀሯ ተቀይሯል፣ ሊበራል ሆኗል። ኢትዮጵያ ወደ አቅሟን መጠቀም ጀምራለች። ኢትዮጵያ ዳግም አድዋ ውስጥ ገብታለች። የህዳሴ ግድቡ የሚፈጥረው ሞመንተም አለ፣ ስፕሪንግ ቦርድ አለ። እነዚህን ሁሉ ሲደማምሩ የግሎባላይዜሽኑ አካል ትሆናለች ኢትዮጵያ። የግሎባላይዜሽኑ አካል ሆነች ማለት ባጭሩ የኢሊበራላዊ የሚሆነው የብሔር ፖለቲካ ድምጥማጡ ይጠፋል። አሚን ቢያንስ ድምጥማጥ የሚለውን ለጊዜው ልተወውና የህዳጣን አጀንዳ ይሆናል። የህዳጣን አጀንዳ ሲሆን ግለሰቦች ኦሮሞ ነህ፣ ጉራጌ ነህ፣ ሶማሌ ነህ፣ ተጋሩ ነህ ምናምን መዝመዘኛ ብቃት ይሆናል። ቴክኖሎጂ ትችላለህ፣ ኒዮሊበራል ትሆናለህ፣ ኢኮኖሚውን ትሸከመዋለህ፣ ወደ ግሎባሉ ትገባለህ ነው እንጂ የደም ማንነትህ ምንድነው የሚለው ይቀራል። እኔ ኤክስፔክት ማድረገው ኔክስት 6 years እሱ ነው። እንደ ሰባኪ አሜን በሉልኝ ነበረ ተውኩት። ግን በቃ እንዲሳካልኝ አሜን በሉልኝ። ይሄ ሲመጣ ስትራክቸራል የሆነ ለውጥ ስለሚመጣ ጉራጌ ጠልነትም አብሮ ይደፈቃል ማለት ነው። የብሔር ፖለቲካውም አብሮ ይደፈቃል ማለት ነው። ያኔ ነው ነፃ የሚወጡት። ጉራጌዎች ለዚህ ታገሉ ለዚህ። ይሄ ሁለተኛው ምክንያት ነው ማለት ነው። ሶስተኛው ፕሮፌሰር ብርሃኑ ስልጣን ይልቀቅ የሚሉት ሰዎች እኔ እንደገባኝ የጠቅላይ ሚኒስትሩ የቀኝ እጅ ነው ብለው አስበዋል። ሶስተኛው ምክንያት እሱ ነው። የጠቅላይ ሚኒስትሩ የቀኝ እጅ ነው፣ ብርሃኑ ነው የቀኝ እጃቸው አይነት አንዱ። ሌሎች ቀኝ እጆች ሊኖሩ ይችላሉ። እኔ አሁን እዚህ ጋር አይ ፕሮፌሰር ብርሃኑ የቀኝ እጅ ነው፣ የግራ እጅ ነው፣ የጎን እጅ ነው ምናምን እዛው ውስጥ ክርክር መግባት አልፈልግም። ፊልም ማድረጋቸው ነገሮች ግን አሉኝ። ደግሞአለሁ አይ የግራ እጅ ነው ብዬ አልከራከራችሁም።
የጎን ወገብ ነው የወገብ እጅ ነው ብዬ አልከራከራችሁ። አንድ ነገር ግን በግልጽ የሚታይ ነገር አለ። በግልጽ ያም ምንድነው እኔ ያየሁት ፕሮፌሰር ብርሃኑ ነፃነቱን ጠብቆ እየሰራ ያለ ሰው መሆኑን ግን አይቻለሁ። ምናልባትም ከብዙዎች አንጻራዊ ነፃነት ኖሮት እየሰራ ካሉ ሰዎች ቁጥር አንድ ጥሩ ብትሉኝ ፕሮፌሰር ብርሃኑ አሁን ያየሁት ነገር ነው እየነገርኳችሁ ያለው። ከአንዳንድ ሰዎች ጋር የሚያወራው ነው ስናወራ ነበር ኢንፎርማል ብልጽግና ምናምን ውስጥ ያሉ ሰዎች አይደል የፈለገውን ነገር ኢምፕሊመንት ለማድረግ በር የተከፈተለት ሰው ነው ብርሃኑ እንዳየሁት። ምክንያቱም አንዳንድ የሚያደርጋቸው የሪፎርም ሐሳቦች ሪሊ የብልጽግና ናቸው ወይ ብዬ እንድጠራጠር የሚያደርጉኝ ስላሉ ነው። እና ኢቭን የትምህርት ፖሊሲው የብርሃኑ የትምህርት ፖሊሲ ሁሉ ይመስለኛል። ልክ ነው ልክ አይደለም እዛ ውስጥ አልገባው። እስከዛ ድረስ ግን መብት የተሰጠው ይመስላል ፕሮፌሰር ብርሃኑ። የፕሮፌሰር ብርሃኑ የትምህርት ፖሊሲ ነው ኢምፕሊመንት እየሆነ ያያዩት ያለውት and some sort of space አግኝቷል። ለምሳሌ ክልሎች እንዳልኳችሁ ትምህርት ላይ አንዱ ትልቁ ችግር ክልሎች አይታዘዙላችሁ። በጣም ከባዱ ነገር ፌደራል ገቨርንመንት ጋር ያው ሂራርኪ ስላለም ፌደራል ስለሆነ ስርዓቱ ክልሎቹ ዞርበል ነው የሚሉ። እኔ ግን አሁን ፕሮፌሰር ብርሃኑ ዞርበል ሲሉ አላየሁትም። ሌቨሬጅ አለው ብዬ ስለማስብ ነው። ሌቨሬጅ ስላለው ነው። ጠቅላይ ሚኒስትሩ ሌቨሬጁ ይመስሉኛል። የፈለገውን ነገር ህልሞቹን ከትምህርት ሳይድ ያሉትን ህልሞች ኢምፕሊመንት ለማድረግ በቂ ስፔስ ያገኘ ይመስለኛል። ከርቀት ነው ማየው። ኢንተርፌረንስ ይሄ ያዋጣም እንደዚህ ክልሎቹ ጋር ሲሄድ ፊት የሚያዞሩበት ምናምን አይደለም። ትምህርት ላይ አንዱ ችግር እሱ ስለሆነ እኔ ያለፈበታል። አቅም ግንባታም ነበርኩ። የትምህርት እንትኑንም ሪፎርሙንም አይቼዋለሁ። በጣም ሲሪየስ ተግዳሮት ነው ያለው፣ ቻሌንጅ ነው ያለው ክልሎቹ ጋር። በነገራችን በተለይ ኦሮሚያ፣ የአማራ ክልል፣ ትግራይ አይ ቲንክ ያ ነገር ተሰባብሮለታል ለብርሃኑ። የፈለገውን ህልሙን ከትምህርት አንፃር ሊያሳካ የሚችልበት በር ብርግድ ተደርጎ ነው የተከፈተለት። አይ ቲንክ አንጻራዊ ነፃነት አለው። ያ ማለት ባፈተተው እየሄደ ነው ያልኩ አይደለም። ወይም ደግሞ ማሳመን ችሏል ጠቅላይ ሚኒስትሩን ይሄ ፖሊሲ ኢምፕሊመንት ሆነ አለበት ማሳመን ችሏል ማለት ነው። ወይ መቱ መሃል ጥብቅ ትረስት አለ። ለመጥፎ ነገር እየሰራ አይደለም ብርሃኑ ብሎ ማሰብ ጠቅላይ ሚኒስትሩን ጋር ይኖራል ማለት ነው። የሆነ የትረስት ጉድለት አላየሁም። አንጻራዊ ነው ማነሳው ባይዘው ነገ የተለየ ሊሆን ይችላል። ስለዛሬ ነው ማወራው። ትረስት ዲፊሲት አላየሁም። ስለዚህ ፕሮፌሰር ብርሃኑ ከሞላ ጎደል ህልሙን ነው እየኖረ ያለው። ለምሳሌ እንደገባኝ ከሆነ ፕሮፌሰር ብርሃኑ ከትምህርት አንፃር ህልሙ የትምህርት ጥራት ነው። አልፋና ኦሜጋው እንዳየሁት የትምህርት ጥራት ነው። የትምህርት ጥራት ለማምጣት ከአንደኛ ደረጃ እስከ ዩኒቨርሲቲ ያሰበውን ነገር ኢምፕሊመንት እያደረገ ነው። አሁን ጊዜ ስለሌለ ዝርዝር ውስጥ አልገባም። ያሁኑ የሰሞኑ የማትሪክ ፈተና የትምህርት ጥራት ነው። ህልሙን ነው እየሰራ ያለው። ማትሪክ ብቻ አይደለም፣ ጎቱ ዩኒቨርሲቲ ግራጁዌት ካረጉ በኋላ እሱ ከመጣ በኋላ ነው የመመረቂያ ፈተና ያለው። ተማሪ ዝም ብለህ ዲግሪ አትይዝም። ስትወጣ ተመርቀህ የማጠቃለያ ፈተና ወስደህ ነው። የትምህርት ጥራት ነው ባይዘው። ቦርዲንግ ስኩል የሱ ህልም ነው፣ የኔም ህልም ነበር። ትልቁ ህልሜ ባይዘው ብዙ ስላነሳው ቦርዲንግ ስኩል ዛሬ በማይቻል መልኩ ክልሎች እሺ አይሉም ነበር። አሁን የፌደራሉ ትምህርት ሚኒስቴር የሚያቋቁማቸው ቦርዲንግ ስኩል እንዳሉ ሰምተናል። ስታዩት ኢምፖሲብል ነው። ትምህርት ሚኒስቴር በራሱ ቦርዲንግ ስኩል ሊያቋቁም አይችልም።
አሁን ግን ኦፕን ስፔስ ጌት አግኝቷል። ስለዚህ እኔ የጠቅላይ ሚኒስትሩ የቀኝ እጅ ነው የሚለው ኮንሰፕት የድሮ የፕሮፌሰር ብርሃኑን ወዳጆች አሳብዷቸዋል አሳብዷቸዋል። የቀኝ እጅ ለመቁረጥ ነው ስልጣን ልቀቅ ያሉት። ፕሮግራም ላይ ርዕስ ሰጥተው ፕሮፌሰር ብርሃኑ ስልጣን ልቀቅ ያሉት እሱን ስልጣን ካስለቀቀ ጠቅላይ ሚኒስትሩን አንዱን የቀኝ እጅ ቆረጥንለት እያሉ ስለሚያስቡ እኔ የሚታየኝ ሶስት ምክንያቶች እነዚህ ናቸው። ሶስት ምክንያቶች እነዚህ ናቸው። ተጨማሪ የለም ወይ? ይኖራል። የተለየ ሐሳብ ያላችሁ ልትኖሩ ትችላላችሁ። ግን የሚታየኝ እነዚህ ነገሮች ናቸው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። መልካም ቀን።